አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ቤተሰቦች ዛሬ ምሳሌ ክፍል 55 እና 56ን ይዘን መጥተናል። እጅግ በጣም በሚገርም ሁኔታ እንግዲህ ምሳሌ ክፍል 56 ብሩኬ እንግዲህ እቅዱ ተነስቶለት በጣም ደስ ብሎት ልጁን ሊያሳክም ያለበት ሁኔታ ላይ ነው። እንግዲህ እውን ሆኖ እንደምናየው ተስፋ እናደርጋለን። እንዲሁም ደግሞ ኤፍራታ የሰራቻትን ስራ እያሰበች ማህሌት በጣም እያዘነች ነው። አስበሽዋል ግን እኔ እንዳልተሳካልኝ ስታውቂ አንቺ እኔ ለመሸሽ ብቻ ነው መቆፈር ያሽው ትላለች። በሚገርም ሁኔታ እንግዲህ ቅድስቴ እንዲህ ነው ከፍ አድርጎ ለምን አይስምሽም ትላለች። ግንባሯን ሳማትና ደስ ይበለኝ አላለኝ የሌላ ቀን እኮ ይስመኛል አለች። እንግዲህ ብሩኬም ደነገጠና ምን አላለም። ጉድ እኮ ነው እናንተ ምንድን ነው የምታወሩት እያለ እንግዲህ ይቀልዳል። ምሳሌ እንግዲህ ኧረ ቅድስቴን ግንባር ሳምባባከው እያለችው ትገኛለች። እውነት ለመናገር ቅድስቴ ድና ደግሞ ብሩኬ ምሳሌ ድና ማለት ነው። ብሩኬ ደግሞ ቅድስቴን አግብቶ የምናይበት ጊዜ ይኖራል። ሞገስዬ ደግሞ እንግዲህ በጣም በሚያዝንበት ሰዓት እንግዲህ ሞገስ ያለሁ ትለዋለች። እንግዲህ ዳጣዬ እባክሽ አንቺም እንደ ብሩኬ ለምን አትተይኝም ግን ዳጣ ሲላት አንቺም እንደ ብሩኬ ተይኝ። እንግዲህ በጣም የሚገርም ሁኔታ አብልተህ አጠጥተህ በክፉ ጊዜ እኮ ጠብቀኸኛል ትለዋለች። እንዳይደውልልህ አሳፍሮታል አስበህዋል ሁሉ ነገር የሰጠሁ ጓደኛዬ ትላለህ። እንዲህ ስትል እንግዲህ የህይወቴ ተስፋና የመኖሬ ምክንያትን እንግዲህ አስወሰዳት እኮ አታውቂም እንደ ይላታል። በጣም ይገርማል። አስባችሁታል እንግዲህ ሌላ ጨዋታ አምጣ እባክህ ትለዋለች። አራዳ አይደለች ቅይር እያደረገ እሱን ለመረዳት እንግዲህ ሁሌንም ጠይቀኝ ስላሳፈረው ብቻ ነው እንጂ አንተን መጠየቁ ሲባል እንግዲህ ብሩኬ ዘንጦ ለብሶ አምሮብኛል ይላል። እንዴ አምሮብሃል? እንደዚህ ሆነህ እኮ ትምህርት ቤት ብትወስዴ ደስ ይለኛል። ምክንያቱም አባትሽ ቆንጆ ነው እንድሉኝ እፈልጋለሁ አላለችም? ኧረ ምሳሌ ዛሬ እንግዲህ ሁሉንም ስለምጨርስ ቤቱን ፏፏ አድርጉት እንግዲህ ስትል ደግሞ ለቤቱ ነው እንደ ሀሳቡ በማለት ፏ አደርገዋለሁ ትላለች። እንግዲህ አባዬ ይቅናህ ብለሽ ግን ዱዓ እስኪ አድርግልኝ ምሳሌ ይላታል። እንዴ አባዬ ይቅናህ እንጂ የኔ አባት የኔ ቆንጆ በማለት ብትን ታርጋ እንግዲህ ትደላዋለች። ልዝጋለሁ የበሩን ስትለው ኧረ እኔ እዘጋዋለሁ እንግዲህ ቀንዱ እንድመጣ ብቻ ጸሎት አድርጉልኝ በማለት እንግዲህ ሄዷል። እንትና ማለት ነው ብሩኬ። ምሳሌ እየታከማ እንደምናያት እንግዲህ ተስፋ እናደርጋለን ቤተሰቦች። ዳጣዬ ለሞገሴ ስለ እናቱ ትጠይቀዋለች። ምን አስበሽ ነው ቤተሰቦች ለመፈለግ እናትን ይሄ ነው አይባልም ትለዋል ይላታል ማለት ነው። ስለዚህ ስለ ቤተሰብ ፍቅር እንግዲህ አንተ ስታወራ ስለ ቤተሰብ ፍቅር ይሰማኛል። ከዛ ውጭ ግን ስለ ቤተሰቦቼ አስቤም ጠይቄም አላውቅም ትለዋለች። ወለደ እንጂ የተወለደ እኮ አይፈልግም። እናቴ ብትፈልገኝ እኮ እኔ ሳልሆን እሷ ነበር መፈለግ ያለባት ትላለች። እንግዲህ ዳጣዬ አትፈልገኝም፣ ብትፈልገኝም አታገኘኝም ትላለች። እንግዲህ በዚህ አጋጣሚ የቴሌቪዥን አፋልጉኝ በማለት በጣቢያ እኮ ቤተሰብ መፈለግ ይቻላል
እኔ እኮ ያሳደጉኝ የጎዳና ልጆች እኮ ናቸው ያሳደጉኝ። በጣም በህፃነቴ እንደተጠርኩኝ ታውቃለህ ስትለው በጣም ደንግጧል። እንግዲህ ምንም ሆነ ምንም ቤተሰብ ፍለጋውን እናጧጡፋለን አይጠፉም በማለት እንግዲህ ሞገስዬ ያዝናናታል። ዳጣዬ ደግሞ በጣም በሚገርም ሁኔታ እንግዲህ እባክህ ለእኔ ከባድ ነው ህይወት፣ ግን ደግሞ ትቼዋለሁ፣ አሁን ስላንተ ነው ትለዋለች። የሰው ልጅ ትልቅ መስዋዕትና ትልቅ ደርሰት አለው። ስለዚህ ታገቢያለሽ፣ ምን ይወጣልሻል? ትዳር ነው ትይዣለሽ፣ ልጆች ነው ትወልጃለሽ። እንግዲህ ዳጣዬ ተስፋ ከመቁረጧ እኔ ሚስት ልሆን ነው ወይ በማለት እንግዲህ ራሷን ትስቃለች ምናምን። አስባችሁታል? ተስፋ ከመቁረጧ ማለት ነው። እሷ የማትሆንበት እጅግ በጣም ምርጥ ተጫዋች። እንግዲህ የጎዳና ልጆች አብዛኛው በነገራችን ላይ ተጫዋቾች ናቸው። ከሰው ጋር መግባባት መኖር ያውቁበታል። ድምቀት ናቸው እውነት ለመናገር ማለት ነው። ስለዚህ ምን ይጎላታል? ምንም የሚጎላት የለም። እንግዲህ በሷ አመለካከት ግን በጣም ራሷን በብዙ መንገድ ታየዋለች እንትን በማለት ማለት ነው። እዚህ ጋር እንግዲህ ተቀጣጥረው ብሩኬ ደግሞ ይመስላል ውሉን እኛ አዘጋጅተን ጨርሰናል። ዛሬ እንፈራረምና ዛሬ እንግዲህ ሁሉንም ነገር እንትን እንላለን። እንግዲህ ምንም አልፈልግም፣ የምፈልገው ውሉን ብቻ እንድጨርሱልኝ ነው በማለት ብሩኬ ደስታውን እንግዲህ በውስጡ እያጣጣመ ግን ደግሞ ይሳካል ወይ የእውነት ነው ወይ የሚለውም ደግሞ ፍርሃት ይዞታል ማለት ነው። ወደ ቤተሰቦቼ እዚህ ጋር የተማርኩት የአባትነትን ጥግ እያሳየ ነው ብሩኬ። ምርጥ ምርጥ የኢትዮጵያዊ አባቶች አላቸው፣ ግን ደግሞ አንዳንዶች ይሁዶች አሉ። ልጆቻቸውን የት እንደጣሏቸው ሳያውቁ ራሳቸውን ብቻ ፋብተን እያደረጉ የሚኖሩ ማለት ነው። ልጆች እኮ ምን ላይ እንደሆኑ አባቴ እናት ኃላፊነት እንደሚያስፈልጋቸው አያውቁምና ማለት ነው። ይፈርም ያለው እናንተም ፈርሙ ይላል። ፈርመው እስከሚጨርሱ ግን እንግዲህ እርግጠኛ አይደለም ብሩኬ። ራሱን ለመጠየቅ በጣም ከብዶታል እውነት ለመናገር። ምስክሩ ላይ እንግዲህ ምንና ማስረጃ እንጨርሳለን፣ የመጨረሻው ይሆናል በማለት ይሉታል። ውለዱበት፣ ክበዱበት፣ ሁሉንም ይጥቀማችሁ በማለት የቤቱን ሽያጭ እንግዲህ ፈጽሞ ጨርሷል ማለት ነው ብሩኬ። ይሄን የሸጠው እንግዲህ ይህን ለመሸጥ እንግዲህ የከፈልኩትንና የሆንኩትን ብታው እጅግ በጣም ከባድ ነገር እንደደረሰብኝ በማለት እንግዲህ ዋናው መሳካት ነው፣ ደስ ይገባል ብለው እንግዲህ የቤቱን ሽያጭ ውልና ማስረጃ ሲቀረው ተፈራርመው ጨርሰዋል። እናንተ ጋር ስመጣ ስልክ ዘግቼ በጣም ብዙ መስዋዕትን ከፍዬ ነው። ትልቅ ስኬት ነው። ምክንያቱም ልጄን ላሳክም ነው። ልጄን አሳክሜ ዲና ማየት ነው አላማዬ እና ለልጄ ስል ነው ይሄን ያደረግኩት። ከልጄ መዳን በላይ ምንም አይነት እንግዲህ የተሻለ ነገር አላገኝም ላለ ታሪኩን ስንሰማ ነው ልንገዛ የወሰንኩት በማለት ይሄኛው እንግዲህ በድጋሚ ቴንኪው እንደውላለን፣ ፕሮሰስ እንጨርሳለን፣ ወዲያው ገንዘብ ይገባልሃል በማለት ተስማምተው እንግዲህ መሄድ እችላለሁ ይላሉ። እንግዲህ ደስታው ማመን አቅቶታል ግን ማለት ነው። እንግዲህ በሩ ገብቶ እስከምናየው ደግሞ ተስፋ እናደርጋለን። ብሩኬ ምሳሌ ልትታከም ጫፍ የደረሰች ይመስላል። እንግዲህ እውነት ያለው ፈጣሪ ጨመርበት እያልን ማለት ነው። ወደ ቤተሰቦች በህይወታችሁ እጅግ በጣም ብዙ መሰናክሎች ያጋጥሟችኋል። ያን መሰናክል ለማለፍ ደግሞ ትዕግስት ያስፈልጋል። ትዕግስት ደግሞ ለማድረግ የሚመጣባችሁ ፈተና ከአቅም በላይ ነው እና ከአቅም በላይ ያለውን መወጣት ይገድላል። በዚህ አጋጣሚ ደግሞ እንግዲህ ዝና ይመጣል። ዝና ከመጣ በኋላ እንግዲህ ያን ሁሉ ነገር አድርገው ያን ሁሉ ሰርተው ዝም አልክተውታቸው ወይ በማለት ጠይቀዋለች። ካለ ስምና ዝና አንጻር ዝም ታርካቸው የሚያስንቅ ነው የሰራኸው ስራ በማለት እንግዲህ
የምትለውን ጥያቄ ልትነግረው ስትሞክር እንግዲህ ለአንቺ አይመለከትሽም፣ እያንዳንዱን ነጥቦች ራሴ ስለማውቀው አንቺ ልታስረጀኝና ልትመክሪኝ ግን አትችይም። የራስሽን መፍትሄ ብቻ አምጪ። እንግዲህ የኔ ችግር ከአንተ የባሰ ስላልሆነ አስፈርመኸኛል። ቤቱን ሊሸጠው ነው፣ እንዴት በስሜት አዞረዋለህ በማለት አሁንም እዛው ላይ ነች። ሰሞኑን እረፍት አልነበረኝም፣ ቢዚ ነበርኩ። ስለዚህ ምንም ረስቸው። ስለዚህ ራስሽ አትንቀሳቀሽም ነበር እንዴ? ምን አስበሽ ነው ሲላት እንግዲህ አንድ ሀሳብ አለኝ፣ ቤቱን ልሽጥ፣ ደላሎቹን እያናገረ ገዥ እንዲፈልጉለት አናግሯል። ስለዚህ ምን ማድረግ አለብኝ ስትለው አንተ ሀብታም ነኝ በሰው ልግዛህ ብለህ እንግዲህ ያዝበት ቤቱን ትለዋለች። በጣም ይስቃል እና እሱን ገዝቼ እኔ በስምሽ ላዞርልሽ እንዴ ብሎ እንግዲህ በጣም ይስቅባታል። ፏ ብሎ ቀልደሻል፣ እዚህ ድረስ ነው የምታስቢው? የብሩክን ሀብት ከመውረስ ይልቅ እንዴት አድርጌ እሱን ልግደለው ብትይስ ይላታል። ያማ ተወደዋለች። ተው እንጂ ሞገሴ ማለትን የምልክን ከሰማሽ እንግዲህ ይላታል። ስለ መግደል አላላትም። አየሽ ስህተቱ እዚህ ጋር ነው እንግዲህ አያ ሞገሴ እንግዲህ እንትና ማለት ነው። ዝናዬ ብሩክን ለመግደል አላለም። ማጥቃት ቢያግተው ለመግደል የተረገመ ነው። ብሩክ እንግዲህ ከራሱ በቀር ማንንም ከፍ አድርጎ የማያይ በጣም ዝቅ ያለ ሰው ነው። እሱ ራሱን ብቻ ነው ከፍ አድርጎ የሚያየው። ይሄ ደግሞ የዘቀጠ ይባላል በማመለካከት። ምክንያቱም ሰዎችን ከማስቀጣችን በፊት ራሳችንን መፈተሽ ይገባናል። እኔ ብቻ እችላለሁ፣ እኔ ብቻ አደርጋለሁ የሚባለው ነገር አያዋጣም። ውድ ቤተሰቦች እንግዲህ የአባትነትን ጥግ ሳይ እዚህ ጋር የማህሌት ተንኮል ደግሞ ጨዋታዋ ከገንዘብ ጋር ብቻ ነው። ዝና ደግሞ ሰውን ማጥቃትና ማጥቃት ብቻ፣ በራሱ መመካት፣ የፈጠረውን ፈጣሪ ሁሉ የሚያስታውስ አይመስለኝም። በቃ በስምሽ አደርግልሻለሁ ሲላት እንግዲህ እውነትም አምና ነው። ግዱን አንቺ ባታነሹ ፍርድ ቤቱ ያነሳዋል። ስለዚህ እንግዲህ አነጋግረሽኝ አስተካክለ አንቺ የዘቀጥሽ ይላታል። እና ጋለሞታ አይደለች እንደ ጋለሞታ አታውሪ አላላትም። እሷ ምንድና ጋለሞታ እኮ ናት። ተውዝና ልትሽርላት አሰብክ እንዴ? ለማንኛውም በዚህ አጋጣሚ አንድ ስልክ ተደወለላት። ሳታስበው ሄሎ ሄሎ ትላለች። ብሩክ እንግዲህ ቤቱን ከሚገዙት ጋር ተገናኝቶ አውርቶ እንግዲህ ቤቱን ፊቶ የጨረሰው ይመስለኛል ስትላት ኤፍራታ ናች ደዋሏ። እንግዲህ በጣም ደንግጣለች ማለት ነው። ማህሌት አላማዋ እንግዲህ ያለፋችበትን ገንዘብ መብላት ነው። ሁሉም ነገር እንግዲህ አልፏል። ስለዚህ ማህሌት አትፈልግሽም። ኤፍራታ ፈልግሽ ቤቱን ልታዞሪ በራስሽም ልታደርግ ይመስሏት ነው። ከአሁን በኋላ እንደማትፈልግሽ አምነሽ ተቀበይ ማለት ነው። ውድ ቤተሰቦች ብሩኬ ተሳክቶለት እንግዲህ ማየቴ ደስ ይለኛል። ሁለተኛ ደግሞ እንግዲህ ሉላ ከታገተችበት ተለቃ የሞገሴ ሆና ባያት ደስ ይለኛል። ምክንያቱም ከብዙ ስቃይና መከራ በኋላ እንግዲህ ማለት ነው በልደው ከብደው ጥሩ ቦታ ላይ ሆኖ እንደማያቸው ተስፋ አደርጋለሁ። ውድ ቤተሰቦቼ እንግዲህ እያየን እየሰማን ያለ ነው። በአሁኑ ሰዓት ላይ እውነት ለመናገር ሁሉም ነገር ጨዋታው ከገንዘብ ጋር ብቻ ሆኗል። ገንዘብና ገንዘብን ብቻ ከማሰብ ይልቅ ህይወትን ዘወር ብለን ብናስብ የተሻለ ነው ብዬ አስባለሁኝ። ምክንያቱም ሁሉም ነገር በገንዘብ ብቻ፣ ገንዘብ እኮ ለሆነ ጊዜ ይመጣል ይፈለጋል፣ የሆነ ጊዜ ይጠፋል ማለት ነው። ገንዘብ እቃን እንጂ ሰውን አይገዛም በነገራችን ላይ። ስለዚህ ላወቀው ሰው ገንዘብ እቃን ብቻ ነው፣ ሰው መግዛት ግን አይችልም። ምክንያቱም እጅግ በጣም ባለሀብቶች ገንዘብ እያላቸው ይታመማሉ፣ ይሞታሉ። መታከም አቅቷቸው አይደለም። ግን በጣም በሚገርም ሁኔታ በመጨረሻው ሰዓት ላይ ምሳሌ እንግዲህ ከቅድስቴ ጋር እየተጫወቱ እያለ የሚያሳዝነው ነገር ድንገት ራሷን ሳተች። ድንገት ራሷን ስትባት ቅድስቴ እንግዲህ ፌንት አይንሽን ጨፈንሽ፣ ኧረ እባክሽ ምሳሌ አውሪኝ፣ ኧረ አንድ ጊዜ አውሪኝ በማለት እንግዲህ በጣም ትጮኻለች።
ቶሎ ብላ ስልኳን ለመደወል ራሱ እስከሚያቅታት ድረስ እንግዲህ ለአባቷ ለመደወል ማለት ነው። በጣም ይገርማል። በዚህ አጋጣሚ ቶሎ ደውላ እንግዲህ ምሳሌ ድና እንደምናያት ተስፋ እናደርጋለን። እንግዲህ ደግነት ከፍ እንጂ ዝቅ አድርግም፣ አሁን በፍጥነት ወደ እነ ቡራ ሂጂላቸው ይላታል። ኦኬ ስታይል ብላ ትሄዳለች። እንትና ደግሞ በጣም ትበሳጫለች። ብሩክ ቤቱን ለመግዛት እያነጋገረ እሱን እንዳይሆን ለማንኛውም እያለች ትቀልዳለች። ለማንኛውም ማህሌት እንግዲህ ወደ መጨረሻው ደረጃ ላይ እንግዲህ ቤቱ የኔ ሆኗል እያለች ትጫወትባታለች ማህሌትን። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። የአባትነትን ጥግ ተምረንበታል።